መይደናው ሻምፒዮንስ ሊግ መሰናበቴ ነው። በሉ ደህና ሁኑ። አመሰግናለሁ። ምን ይዤላችሁ ልምጣ? ከሻምፒዮንስ ሊግ ስመለስ ምን ይዤ ልምጣ? አባቴ ንብ አግኝቼ ድሮስ ማር ላልቆርጥ ነው እንዴ? ገና ምን አየ? ጭሰን ነው ማመጣጣለሁልንም ጭሰን ነው ማመጣጣለ አባቴ። አልሰማም ኢንተርኔት ዳሸንፋል። ምን አገባኝ? ኢጎር ቲያጎ ያላገባው እኔ ምን አገባኝ? በስበስ የሆነ ዩናይትድ 2-1 አሸነፈ። ማሸነፉ ኖርማል ነው ማሸነፉ። ፈርስት ሃፍ አሲስት ብሩኖ ካገኘ በኋላ በቃ እንዳይደግም ነበር ጸሎቴ። ቢያንስ እሱ ተሳክቶልኛል አባቴ። አሁን በ3 ጨዋታ 1 ወይ 2 አሲስት እንዳያገኝ ነው የምንቋጥረው። ሰከንድ ሃፍ ስላልደገመ ራሱ ደስ ብሎኛል። እድለኛ ናችሁ። ያቺ ጎል 86ኛ ላይ መግባቷ ከባድ የሆነ 76 ቢሆን ኖሮ ችግር ውስጥ ነበራችሁ ነው። አንድ ላማንስ ያውላ ምርጥ ኳስ መልሶ ማይረባ ኳስ ይገባባችሁ ነበር። በተለይ ሁለት እኩል ለማድረግ ከሆነ ማለት ተረዳኝ አይደል? ግን ካሰሚሮ የሚባል ጽድት ያለ ሽማግሌ በስተርጅና እንደዚህ ይቻላል እንደ አንተ ሚስተር ሚያጊ ብያለሁ። ገባ አይደል? ተረዳኝ አይደል? ካራቴ ኪድን አሰለጠልከው እኮ 1 ዓመት እንደምንም ብላችሁ አቆዩት ይሄን ሰውዬ። ምክንያቱም የሚመጣውን ሰውዬ ገባ ማንም የሆነ ነገር አስተምሯቸው ቤት አሪፍ ነው አባት ገባ። ቤንች ሊቀመጥ ብቻ 350 ብት ከፍት ያዋጣል። ተረዳኛ። ከነገና ደግሞ አልቅሼ ነው የምለቀው ምናምን ስላለ እንዳያለቅስ ገባለ። ትልቅ ሰው ማልቀስ የለበትም አባት። እኔ እኮ ባይዘ ቻምፒየንስ ሊግ መግባትሽ ቅር አይለኝም። ያበደ ነገር ነው ገባሽ። ሌላ ቋንቋ የሚናገሩ ሰዎችን ገጥመሽ ምናምን ከነገና ፎርማቱ ተቀይሯል። ብዙ ልምድ የለሽም ምናምን እናሳይሻለን ምናምን። የድሮውን ቻምፒየንስ ሊግ ነው የበላሽው። ተረዳሽኝ አይደል? አሁን ስትገቢ እኔ ነኝ ማስተምርሽ። ሃናለን ሊግ ፌዝ የሚባል ነገር አታውቂውማ። ተረዳሽኝ አይደለ? ኮንግራቹሌሽንስ። እኔ ቻምፒየንስ ሊጉ 3-0 ዛሬ አሸንፈሽ ብሩኖ አሲስት ባያደርግ ኖሮ አብሬሽ ነበር የምጨፍረው። ግን አንዴ ለጀግናው ክለብ ይላል አባቴ። ይሄ ነው ዩናይትድ። ምድረ ወያላ ምድረ ቋጣሪ። ይሄ ነው ዩናይትድ። እንዲህ አንዷ ጎል ስትገባ እንዳላችኋ በቃ አንዷ ትግባ ቋጠራችኋ። ይሄ ነው ተኛ ምድረ ወያላ። በጊዜ ተኛ ምንም አትሰራም። ለጀግናው ካስሜሮና ለጀግናው ማግዌር። ካስሜሮ ምን አይነት ማስመሰል ነው ስትሰራ የነበረው ዛሬ? ምን አይነት ማስመሰል! በተለይ መጨረሻ ታይም ስትሰራ የነበረው ስራ በቃ ዋው የሚያስደንቅ ስራ ነው። ዛሬ አሪፍ ልጆች ነበራችሁ። ተቀይራችሁ የገባችሁ ልጆች ግን እግዚአብሔር እናንተን ይንቀላችሁ። ተቀይሮ የሰው ልጅ ተቀይሮ ገብቶ እንኳን ቢያንስ ማስቃት ባይችል ኳስ ማቃበል ባይችል መከላከል እንኳን ያቅቷል ጀመው እና ተቀይሮ የገቡ ሰዎች ልክ አልነበሩ። ካሪክ የሆነ ሳሌ አማድን ከወጣ በኋላ የቀየረው ቅያሪ ልክ አልነበረም። በእኔ በኩል አልተስማማኝም። ቡርኖ ግን ከኋላ ቢያደርግ ኖሮ የተሻለ ጎሎችን ማስቆጠር እንችል ነበር። ለማንኛውም ጀመው ዋናው 3 ነጥብ ነው። ጀመው ሶስተኛነታችንን አረጋግጠናል። ጀመው እንግዲህ ቻምፒዮንስ ሊግ ገብተናል። ተረጋግጧል። ጀመው ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። ገባና አውጣው። ምን አይነት ፐርፎርማንስ ነው ካስሜሮ! በስማ ምን አይነት ፐርፎርማንስ ነው! ሴስኮ ራሱ ያበረ ጨዋታ ነበር ያየነው። ማይክል ካሪክ ጎበዝ ነህ። በቃ በዳሎና በማጉዌር ያለውን ክፍተት አይቶታል። ማዝራዊን አስገባ። ትክክለኛ ውሳኔ። ዛሬ አማድ እንደተለመደው ልክ አልነበረም። የሳቶ ኳስ ሜኑ ያቀበለችው ምንድነው? አማድ ምን ሆነ ነው? እርሜ የምታገባ ራሱ ኦፍሴር ተባለ። ዛሬ በጣም ያበደ ጨዋታ ነበረ። እንቡሞ የሚባል ሰውዬ አረባ ከነቃ በላ አንተ ሰውዬ ተው እንዴ! ዩናይትድ አሸንፏል። እኔ አንድ ቲም ልጣ አንድ ደና በቃ ይሄንን ቲም እንደዚህ ልጥልጥ የሚያደርገው ቲም አይችሉም እኮ ምንም ነገር ነው የማይችሉት። ብሬንትፎርዶች ፈርስት ሃፍ ላይ የሳቱት ኢጎር ቲያጎ የተባልከ አህያ፣ የመጨረሻ አህያ ምንም ነገር ነው ኳስ ማትችለው። በእናትህ እንዴ ምን ሆነ ነው? ማና አንተ ኧረ በስመ አብ አንተ ኢጎር ጃክሰን ነህ። ኢጎር ቲያጎ አይደለም። እንዴት ነው ከሃላንድ ቀጥሎ ሁለተኛ ጎል ስኮረር ልትሆን ቻንኩ? ይሁላ ኳስ እየሳትክ እንዴ! ዩናይትድ ብሩኖ ዛሬ 19 አሲስት 19 አይኔ እያየ 19 ደረሰ እኮ። ይሄ ሰውዬ ሪከርዱ ሊሰብረው ነው። እኔ በቃ አንድ ደና ተጫዋች ያላቸው ዩናይትድ አማድ ብቻ ነው። እንዳለ አይችሉም። ገብቷችኋል? አማድ ግን ይችላል፣ በጣም ይችላል። ኮቢ ሜኖር ዛ አጣጥፎ ሰጠው። አማድ ትችላለሽ በጣም። ፕሌይ ሬቲንግ ላይ ያገኛለሁ። ይሄን ቪዲዮ ሪፖስት ያደርጋል። ዩናይትድ ያሸንፋል 2-1 ብሬንትፎርድን። ብሩኖ ፈርናንዴዝም አሲስት አድርጓል።
እኔ አሁን ከዚህ በኋላ ብሩኖ ፈርናንዴዝም ማንቸስተር ዩናይትድም ላይ ነው መቋጠር መጀመረው። ምክንያቱም ማንቸስተር ዩናይትድ ካገባ ብሩኖ ፈርናንዴዝን አሲስት የሚያደርገው ብሩኖ ፈርናንዴዝ አሲስት ካደረገ ኬዲቢ ላይ 20ኛ አሲስት ይደርሳል። ኬዲቢ ላይ 20ኛ አሲስት ከደረሰ የዩናይትድ ሁሉንም አይደለም አንዳንድ ደጋፊ ይመቸዋል ከኬዲቢ የተሻለ ነው ለማለት። እኔ በግሌ ግን ይሄንን ልጅ ሳላደንቅ ማለፍ አልፈልግም። አሲስት ስላደረገ ብቻ አይደለም ከዛ በፊት ክሮስ ያደርጋቸው የነበሩት ኳሶች እጅግ በጣም ማራኪ ናቸው። ያንን ተውትና ይሄ ሰውዬ ደግሞ ሊወጣ ስለሆነ ነው መሰለኝ የማንቸስተር ዩናይትድን ደጋፊዎች በየጌሙ ኦልድ ትራፎርድ ላይ ጎል እያገባ እየጋበዛቸው። ኳስ ጨዋታው ላይ ይሄን ያለ አይደለም መጥፎ አይደለም፣ ግን ሞር ደግሞ ጎል ማግባት ላይ በጣም ቀንቶታል። የሚያገባባቸው ቴስቶች በጣም ይለያል። ኧረ ቤንጃሚን ሼሽኮ አይችልም ሲባል ምን አይነት ጎል ነው ያገባው? በእናት እንዲህ ብር ተከላካዩን ሸኝቶት ወደ ውስጥ ገብቶ ምናምን። ለማንኛውም ትችላላችሁ። አሪፍ ዊን ነው። ከዚህ በኋላ 3 ነጥብ ነው ቻምፒየንስ ሊግ መግባታችሁን የሚያረጋግጥላችሁ። እሱንም በሊቨርፑል ያገኙታል ብዬ አስባለሁ። ሊቨርፑልን ያሸንፉታል። ጀመር ኢጎር ለሚባለው ተጫዋች የሻይ ሰጣችሁት ነው እንጂ ማለት ነው እንዲህ ሲጫወት አይተነው አናውቅም። ከእናንተ ጋር ሲጫወት እንዴት ነው ልምሻን ይዘው ልምሻ እንዲህ ኳስ እንዲህ መምታት ያቅቷል። አንተ ኤደን ሄቨንን እኮ ነው ያውቀዋለሁ። እኔ እኮ ነኝ ያሳደግኩት የክለቤ ተጫዋች እኮ ነው። እንዴት ነው ኢጎር ዶርን ከሚያክል ከዛ ግብዳ ተጫዋች ኋላ መጥቶ ኳስ ነክቶ ማለት ነው ሙከራ ሊያደርግ ቢችል እንዴ? ኢጎር እኮ በተሻለ እኮ ኤደን ሄቨን እኮ ብዙ ሙከራዎች ሊያርጓል እኮ ሊመንስ ላይ እናንተ እና ታዲያ እንዴ ይሄ ማይቻል ታግለን እንዴት አባ አሁን የኢጎር ጎሎች እኮ ገብተው ቢሆን እነዛው ደጎሎች 3-2 አልቆ ነበር እናንተ። ለማንኛውም ግን ሰከንድ አፍ ላይ ያሳየሽው መከላከል ትርፍዬ ማን ስትከላከሉ እንደኛ ሆናችሁ አይደል እንዴ እናንተ? ከየት ነው የለመዳችሁት እንደዚህ መከላከል? ማዝሮን ቀይሮ አስገባ አተንዲት ኮምፓክት እንደሆኑ ማንዬ ረኩት። ለማንኛውም እንግዲህ አሸንፋችኋል። ቻምፒየንስ ሊግ እኮ ተገባላችሁ። አሁን ብሩኖ ሪከርድ ይሰብራል አይሰብርም ነው። ጸጉሩን ግን አስቆርጡት። የቀረሽን 4 ጨዋታ አሸንፈሽ ይሄን ላይ ጸጉሩን ካላስቆረጥሽ እንግዲህ ቀጣይ ዓመትም ጸጉር እያልኩ ልመጣ በጊዜ አስቆርጡ። አዎ በቃ እንደ ቀልድ በቃ በካሪክ ስር ማሸነፍና ማሸነፍ ብቻ ሆና ይገርማል። እንዴት ነው እኔ ስለ ዩናይትድ ሳስብ ግን በጣም የሚገርመኝ ነገር በአንድ ሲዝን ውስጥ እንዴት ነው ይሆናል አይደል በጣም መደሰትም በጣም መከፋትም ይቻላል። በአሞሪም ስር የሆነ ደሞስት የሆነ ጥሩ ያልሆነ ሲዝን ከዛ ደግሞ ሀፍ ሲዝን ደግሞ ካሪክ መጥቶ በቃ እድለኝነት ይሁን ብቃት ይሁን እስቲ ግራ ያጋባል ምናምን ነገር እና ማሸነፍና ማሸነፍ ቡድኑ በቃ በጣም ትልቅ ፕሮግረስ ነው ያሳየውና የሚገርም ነው። አሞሪምማ ደደብ የሆነ አሰልጣኝ ነው። በስማም እኔ ግን ደሱ ይስተከራከሩ የነበራችሁ ሰዎች ኢቭን ኮቢ ማይኖ ማለት ምን አይነት ተጫዋች እንደሆነ እኔ በካሪክ ስር ተመልክታችሁታል። በጣም ለኔ በግሌ ኢንዲቪጁዋሊ በዛሬው ጮታ የጮታው ኮከብ እሱ ነው። በእርግጠኝነት ይሆናል ብዬ አስባለሁ። ያኔ ነው ፐርሰናሊ ማለት ነው። በጣም ነው የሚችለው ልጁ። ወደፊት ፕሮግረስ ያደርግ ኳሶችን የሚያስጥልበት መንገድ ምናምን አቅም አለው። ከኳስ ጋር ምቾት አለው። በጣም የሚችል ተጫዋቹና ይሄንን ተጫዋች ወንድሙ እኮ እንደዛ ባነር ይዞ ፍሪ ኮቢ ማይኖ ምናምን እንዲህ ልክ ነው አግቶት ነበር ገሎታል ማለት ይቻላል። እና የሱ መሄድም አንድም የጠቀመው በጣም ለኮቢ ማይኖ ነው ብዬ ነው የማስበው። ከዛ ባለፈ ብሬንትፎርድ ከማንቸስተር ዩናይትድ በጣም ለገለልተኛ ደጋፊ ጽድት ያለ ጨዋታ በጣም ተመጣጣኝ። እኔ አላቅም ምንም ቁጥራዊ መረጃ ላየው ሜቢ ከተሳሳትኩ አይደል። እርግጥ ብሩኖ ክሬት ያረጋቸው ቻንሶች ነበሩ። በዩናይትድ በኩልም ቻንስ ክሬት ተደርገው ያልተቆጠሩ ኳሶች ነበሩ። በብሬንትፎርድ በኩል ደግሞ ኮምፕሊትሊ አልተቆጠሩም ማለት ይቻላል ማለት ነው። በትክክል ክሬት ተደርገው የነበሩ ቻንሶች ወደ ጎልነት አልተቀየሩም። ኢጎር ቲያጎ እኔ እሱ ልጅ ማለት እዛ ብራዚል ሁሉ የሆነ አትክልተኛነት የሆነ ዘበኝነት ምናምን ይሞክራል። እንዴት ነው የሚያስጠላው። እኔ ከኛ ጋር ሲጫወተ ማይቻለሁ። በእርግጥ ያኔ ይመቸው በጣም ብዙ ኳሶች ስቶ ነበር። ዛሬ ደግሞ በጣም ብዙ ኳሶች በስመም ከአንድም ስንት ጊዜ ማለት ጭራሽ ወደ ጎልነት የመቀየር ኤክስጃቹ ሰፋፊ የሆኑ ኳሶችን ስቷል ማለት ነው። ከዛ ውጭ እንዳልኳችሁ ጨዋታው በጣም ባላንስ ነበር። ብሩኖ ፈርናንዴዝ 19ኛ አሲስቱን ማድረግ ችሏል። ያበደ ነው ብሩኖ ይችላል። እኔ ከዚህ በፊት ብዙ ጊዜ ተናግሬዋለሁ። ብሩኖ ፈርናንዴዝ 20 አሲስትን ቢያደርግ አይገርመኝም። እንደዚህ የሆነ በፕሪሚየር ሊጉ ታሪክ ቶፕ ከሚባሉ አሲስቶች ሚድፊልዶች ውስጥ የሚመደብ ተጫዋች ይሆናል አይደል? በፕሪሚየር ሊጉ ታሪክ ይሆናል። ካሪየሩም ያለቀ ምናምን ይመስላል እና በፕሪሚየር ሊጉ ታሪክ የሆነ ነገር አስቀምጦ ቢሄድ ስሙ የሚነሳበት ነገር አስቀምጦ ቢሄድ ያን ያህል ምንም እንትን የሚል ነገር ሊከፋ አይገባም። ምናምን ምርጥ ነው። ሜዳ ውስጥ ተመልክተዋል እንዴት እንደሚችል ምናምን በ90 ደቂቃ ውስጥ ምን ያህል ቻንስ ክሬት ማድረግ እንደሚችል ከዚህ በፊት በዚህ ሲዝን እንኳን እንደው ብሩኖን ለማድነቅ እኮ የሆነ ሀፍ ሲዝን
8 ቁጥር ላይ ማለት ነው። ጭራሽ ብሩኖ ይውጣ ኢቭን በዩናይትድ ደጋፊዎች ምናምን ብሩኖ ፈርናንዴዝ አውት ምናምን ተብሏል። በውጮቹ ምናምን የሆኑ ነገሮች እያየን ነበር። የማይመቹ የማይፈልጉ አይነት ቦታ በአሞሪም 8 ቁጥር ተጫውቶ ከዛ ወደ እንደገና ወደ የሚፈልገው ቦታ መጥቶ ምን እነዚህን አሲስቶች እዚህ ቁጥር ላይ መድረሱ በጣም ትልቅ አቺቭመንት ትልቅ የሱን ብቃት ነው የሚያሳየው። ሶ ብሩኖ ቢያደርግለት ምናምን ጸደይ ነው። ከዛው ሴስኮ ያስቆጠረው ጎል ኢቭን ለሴስኮ አሲስት ያደረገለበት መንገድ በዚህ በኩል እንትና እየሮጠለት ብሬም ቤሙ ራሱ ጥሩ አልነበረም። አማድም እንደዛው በዛሬው ጨዋታ በዚህ በኩል ቤሙ እየሮጠለት በዚህ በኩል ሴስኮ የሆነ ተረጋግቶ ሁለቱን ተጫዋቾች ስቡ ለዚህኛው የሰጠበት የሴስኮ ማጨራረስ ያበደ ነበር። ብቻ ጨዋታው ለገለልተኛ ደጋፊዎች ምናምን ያበደ ነበር። ወዝላንድ መጨረሻው ደቂቃ ትንሽ ተጨንቃችሁ ነበር። ሀሳብ አስተያየታችሁን የእናንተን ኮሜንት ሴክሽን ላይ አካፍሉ። ፎሎ ማድረግ እንዳይረሳ። ይመቻችሁ። ቤተሻሼ አሸንፋለች። ካፕቴን ብሩኖ ፈርናንዴዝ ይሄ ሰውዬ የኬዲቢን እና የሄነሪን ሪከርድ ኦልሬዲ ሊሰብሮ ነው። በቃ 19 ደርሷል ማለት ነውና የሚገርም አሲስት ነው ያደረገለት። አክቹአሊ ማግባት ይችል ነበረ ግን ስለሰጠ በጣም ትክክል ነው። አባቴ ምን ሪከርድ መስበር ነው ያለበት። ከአመቱ ምርጥ ተጫዋቾች እጩ መሃል አንዱ ነው። በቃ ግዴታ ወይ እሱ ወይ የሆነ ሰው ይሆናል። ያው ሌላኛው አልታወቀም ግን በቃ ይችላል። እና ሌላው ካዝሚሮ ባይዞ እኔ በጣም የሚመቸኝ ተጫዋች ነው። ሌጀንድ ነው። እንደውም እኔ በጣም የምፈራው ይሄ መጨረሻ ዩናይትድ ቤት በቃ የሆነ ጊዜ በጣም ተሞጃብጆ ስለነበር እሱን ሰው እንዲያስታውሱ አልፈለኩም ነበር። ግን አሁን በቃ በጣም ጽድት ባለ መልኩ ሊወጣ ነው። ለማንኛውም ዛሬ ተቋጥሯል ግን አልተሳካም። ኢጎር ቲያጎ የሚባል ደነዝ ባለፈውም አርሰናል ላይ እንዲህ ነው ያቃጠለኝ። እኔ እንዴት ሰከንድ ጎል ስኮለር የሊጉ እንደሆነ አላቅም። በቃ እንዴት እንደሚስት ሁሌ ባየሁት ቁጥር ሲስት ነው ማየው። የት መቼ እንደሚያገባ ራሱ አላቅም። ለማንኛውም እንኳን ደስ አላችሁ፣ አሸንፋችኋል። ይመቻችሁ። ብራቮ ማንቼ። በእስቲ አሁን የትኛው ምድራዊ ኃይል ቻምፒዮንስ ሊግ ከመግባት እንደሚያስቆመን እናያለን። የትኛው ሌላ ደግሞ ምድራዊ ኃይል ብሩኖን ሪከርድ ከመስበር የኦዚል ውሃ በልቷታል። አሁን የሄንሪና የድሬ ብሩይና ናት የቀረችው፣ እሷም ውሃ ይበላታል። ቀጣይ ደግሞ ሊቬን በቃ ካንቀባረርናት አመቱ በዋንጫ አለቀ በሉት። እንዳለ ፕሪሚየር ሊግ ላይ ትላልቅ ቲም አዝናንተናቸው እንችላለን። እግዚአብሔርን በጣም ነው የምንችለው። ሰከንድ አፍ ቀያሪ ይሁን አንድም ኳስ ተጠልዞ ነው የገባው። ግን እንደዚህ አይነት ጨዋታ መቆጣጠር መቻል አለብን። አሁን ሰከንድ አፍ ግዴታ በሁለት ፉልባኮች በአንድ በኩል በደብል ዘግተን መጫወት አይደለም። ለብሬንትፎርድ ሁለት አግብተን 3 እና 4 እንዳናገባ መፍራት ነው ያለባቸው። ማንቼ ሀያል ቲም ነው። ግዴታ ተከላካይ እየጨመረ መከላከል የለበትም። 3 ነጥብ ያስፈልገን ነበር። ሰከንድ አፍ እንደምንም ጨዋታውን ተቆጣጥረናል። ግን ከዚህ በላይ ማድረግ እንችላለን። ሉክሾ ለሊቬ ጨዋታ መድረስ አለበት። በቃ እሱ ነው ሳላን የሚይዝልን። ብቻ በጣም የዛሬ ማን ኦፍ ዘ ማች ደግሞ ካሳይ ምን አይነት ተጫዋች ነው! ሜይኖ ምን አይነት ተጫዋች ነው! ብቻ በጣም ያበደ ነበረ። 3 ነጥባችንን አጣጥመናል። ቻምፒዮንስ ሊግ በ10 ምናምን ነጥብ ነው የጣስናቸው። ቀጣይ ብቻ ሊቬን አደራ። ከዛ በኋላ የቀረውን ሙሉ ይሸነፍ ከፈለገ ሊቬ ላይ ብሩኖ 1 አሲስት ከዛ ማሸነፍ ገደል ነው አመቱን። ኮፒ ሊንክ ሪፖስት ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ ይሜ ዝምብ የሆነ ክለብ ደግፌ እንቅልፌን ያጣሁት ነገር ነው ያናደደኝ። ድሮስ የዝምብ አርማ አድርገህ አሁን አንተ ታሸንፋለህ ብዬ ነው ከእኩለ ሌሊት ቁጭ ያልኩት። እኔ ለምን አትናገሰው እንቅልፍ ለምን እንደምታሳጡት እኮ ነው ግራ ግብት የሚለኝ። እኔ ማንቸስተር ዩናይትድ ግን ከመጀመሩ ነው ማሸነፍ የጀመረው። እኔ ማንቸስተር በወር አንዴ እየተጫወተ ያሸንፋቸዋል። አራሼም ነው መቤቴን በወር አንዴ እኔ ባለቀ በ80 ምናምን ደቂቃ ምን ያደርግልኛል ያንተ እዛ ማይረባ ዝምባም። ሲጀምር ይሄ ብሬንትፎርድ የሚባለው ክለብ የሞተ የበሰበሰ ነገር ነው። ብስብስና አንተ አትረባም። በቃ እናቴ ተሞት አትሆንም። በወር አንዴ እኔ እኮ መች እንደዚህ እንደሆናችሁ ራሱ እኔ ማንቸስተር ዩናይትዶች ግራ ግብትን ያለኝ። በቃ እኔ እናንተን ሂሳብ ስሰራ ራሱ ወይ ተኛ አትሉ ወይ ምን አትሉ ማይረባ ብስብስ የሆነ ነገር ይዛችሁ ትመጣላችሁ። እንቅልፌን አጥቼ ቁጭ ለኔ ተስፋ ማልቆርጠው ነገር ራሱ ግራ ግብት እያለኝ ነው እውነት። ወይ ዝምብ የሆነች ነገር ተጠናግራለች። ለማንኛውም አሁን እኔ ሲጨፍሩ ላያቸው ነው ማንቸስተር ዩናይትዶች ይዝምብ ወራሬው መላብ ምን ነው በቃ መቋጠር የማይቻለው ምን ሲጀመር ነው። ቶፕ 4 ከገባው ቶፕ 5 ከገባው መቼ አነሰኝ። ቀጣይ አመት ቻምፒዮንስ ሊግ የምጫወት ከሆነ መቼ አነሰኝና ነው ዛሬ ለብሬንትፎርድ እንዲህ ሳሸረግድ የነበረው መቼ አነሰኝና ነው ቻምፒዮንስ ሊግ መግባቴ። እንዴ ቶፕ 3 ተቀምጬ ባልጨርስስ 4ኛ 5ኛ ሆኜ ብጨርስስ እንዴ ቻምፒዮንስ ሊግ ከገባው ምን ፈለኩ? ይኸውም የቀበጡ ዕለት ነው የሚባለው አይደለ? ከነተረቱ ምን አረን ያልቋጠርኩም ሲጀመር በእናንተ ላይ
ለማንኛውም አካውንት ዋርኒንግ አልተነሳም። ኮፒ ሊንክ ያደርጋችሁልኝ አካውንት ውስጥ እየገባችሁ የቼላው ቪዲዮ ነው ሪፖርት አድርጎበት አካውንቱንም ሪፖርት አድርጎ ቪዲዮውን አዘግቶ አካውንቱን ሪፖርት ያደርጉትና ከመዘጋቱ በፊት ለኔ ድረሱልኝ። እኔ ለእናንተ ስደርስ ቆይቻለሁ። አሁን ደግሞ ለኔ ለወንድማችሁ ትደርሱልኛላችሁ ማለት ነው። ይሁን ነበሩ ካልሆነ ነው ፎሬቨር ሊቨርፑል ይቀጥል ይመቻችሁ። ዩናይትድ 2-1 ማሸነፍ ችሏል ብሬንፎርድን። እንግዲህ እስከ 6 ሰዓት ስቋጠር የነበር ኮያላ ሆይ ምንም ልረዳህ አልችልም ማለት ነው። አትሊስት ብሩኖ ፈርናንዴዝ ቢያንስ አሲስት አላረገም ብለህ ልታበሽቀን ቪዲዮ ትሰራ ነበር። ብሩኖም አሲስት አረገ። ምን እናርግሽ እንግዲህ አይዞሽ ገለቴ። ለማንኛውም በቃ ብሩኖ አንድ አሲስት ብቻ ነው ያደረገው ብላችሁ ቪዲዮ ስሩ። እስከ 6 ሰዓት ካመሻችሁ አይቀርም። ይመቻችሁ ዩናይትዳውያን። የቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። ዩናይትድ አሸንፏል ይላል ማን አይት ዚስ ቲም። እኔ ብሬንፎርድ የሚባል ቲም ከኛ ጋር ሁላ ገል አለው ገና ነው እግዚአብሔርን እና ላይክ አንጮታ ይቀራል መሰለኝ ቻምፒየንስ ሊግ ለማረጋገጥ የምን አንጮታ 1 ነጥብ ነው የሚቀረው ካልተሳሳትኩኝ ማለት ነውና ቻምፒየንስ ሊግ ለማረጋገጥ ማለት ነውና ማመንጮ ተነምጮት ብሩኖ ፈርናንዴዝ የኦል ታይም 20 አሲስት ማለት ነው። 1 ነው የቀረው በቃ 20 ላይ ያደረገው 19 ዛሬ ያደረገ 1 አሲስት ለሴስኮ አድርጎለታል። ሽምቅቅ አሁን ብሩኖ ፈርናንዴዝ ሀሳቡ ምንድነው? ከዚህ በኋላ ማግባት አይደለም አሲስት ማድረግ ነው የሚፈልገው የሄንሪና የደብሩይና ለማጋራት ማለት ነው። መንጮት ጽድት ያለ ፈርስታት ምንጮች ጨዋታ አሪፍ ነው፣ ግን ብሬንፎርድ የሳቱት ኳስ ብዛት በፈጣሪ ይቻላል ወንድምጥላ ይቻላል። በእኔ ላስት ሚኒት ተሳቀቅኩ ባሪዬ ብሬንትፎርድ ያዘኝ እያልኩ ማለት ነው። ባሪዬ ይቻላል። አንተ ተጫውተው ወንድምጥላ እኔም ማሸንፋለሁ ነው የምልህ። እኔም ማሸንፋለሁ። ብሩኖ ግን ማለት ነው መርጦ ነው እንዴ ማንዬ? ሴስኮ ይሻለኛል፣ ኢምቡሞ ይሻለኛል። ለሴስኮ አሲስት አረጋከት አረከፋትህ ብሩኖ አረከፋትህ እንዴ። በመጀመሪያ ቪዲዮ አልተናገርኩምና ማን ነው የማግባት እድል ያለው ምናምን ካልኩሌት ሰርቶ ነው የሚያቀብለው። አታ ይቻላል። ብሬክ ታደርጊዋለሽ በእርግጠኝነት ቀጣይ ጨዋታ ላይ ይሄን ሪከርድ እና ዛሬ ዩናይትድ ቀጥታ ያሸንፋል ብዬ ነው የሰጠሁት። እሱም አላሳፈረኝም። ትኬታችንንም አርገነዋል። ቴሌግራሜን ገባ እና ተቀላቀል። እንደዛ ነው በቃ ይቻላል። ወይኔ ትርፌ አመለጠችን። ኢጎ ቲያጎ የሚሉ ተጫዋች ቅድም እኮ አንተ አስቆጠረ ቢሆን እነዛ የባከኑ ቻንሶች ናቸው እንጂ ቢያንስ 2 ታቻ እኮ የጌም ያልቅ ነበር። ከምር ነው የምላችሁ። ደብድበውታል እኮ ፖዚሽኑ እኮ እኛ ጋር ነው። ተጫውቶታል እኮ ብሬንትፎርድ። ወይኔ ለማንኛውም ግን በስመ አብ ሰገጠ ዩናይትድ ሰገጠ ማለት ነው። ካሳውን በመልቀቂያው ሰዓት እንዲህ ያፈላል። ግን እኔ ገረመኝ መጨረሻ አካባቢ ዳኛውን እንደዛ ፋራ ሲያር እንዴት ነው አንድ ዳኛ 2 ጊዜ በአንድ ተጫዋች የሚታልለው? ሁለቴ ሆን ብሎ ፋውል ነው ብሎ ተሰርቶብኛል ብሎ መጨረሻ አካባቢ ላይ ሲወድቅ እንዴት አንድ ዳኛ 2 ይሳሳታል? እሺ የመጀመሪያውስ ቀላል ተች ነው። ሁለተኛውን ግን አይታችሁታል። መጨረሻ ፊሽካል ነፋ አካባቢ። አረ በጣም ያስጠላ ዳኛ ነው። ከምሬን ነው የምላችሁ። ለማንኛውም ግን በዛሬው ጨዋታ ያው ብሩኖ ፈርናንዴዝን እንግዲህ አለማድነቅ አይቻልም። በዚህ ሲዝን እንግዲህ በፕሪሚየር ሊጉ 19ኛ አሲስቱ ነው እንግዲህ ማድረግ የቻለው ይህ ተጫዋች ማለት ነው። እናም የኦዚልን ሪከርድ እንግዲህ ተጋርቷል ማለት ነው። እኔ በግሌ እንደነገርኳችሁ የሄነሪን እና የደብሩይናን ሂስትሪ የሚሰብር ይመስለኛል ማለት ነው የተጫዋች ያው በቀሩ ጨዋታዎች። እናም እጅግ በጣም የሚገርም እንቅስቃሴ ያደረገ ነበር። ኮቢ ማይኖ እጅግ በጣም የሚገርም እንቅስቃሴ ነበር ዛሬ ሲያደርግ የነበረው እሱ ራሱ። ያው ሴሽኮም ጎል አስቆጥሯል። አሪፍ እንቅስቃሴ ነበር። እኔ ገረመኝ የካሳውን ካስሜሮ በመውጫው ሰዓት እንዲህ ማለቱ ገርሞኛል። ግን ዳኛው ማታላሉ ጭንቅላቱን ሳላደንቆ አላልፍም። ግን ዳኛው ቡልሺት ነው። ከምሬ ነው የምላችሁ። እጅግ በጣም በሷ አናዶኛል። ለማንኛውም ያው ትርፍ ያሸንፋለች። ቀጣይ ከኛ ጋር ናት። የምንተያይ ነው እንግዲህ የሚሆነው ማለት ነው። ለማንኛውም ማለት ነው ብሬንትፎርዶች ግን አስከፍቶኛል ነው የምላችሁ። ከምር ነው የምላችሁ አስከፍቶኛል። ቢያንስ አቻም ያልቅ ጨዋታ ነበር በቋጠሯችን ራሱ። ግባና ውጣው ምድረ ቋጣሪ ወያላ ገብተህ ታወጣዋለህ። ገብተተኛ አሸነፈ። ማንቸስተር ዩናይትድ አሸነፈ። ምንም አታመጣም። ጥግህን ያዝ ነው የሚልህ። ጥግህን በቃ ሻምፒየንስ ሊግ ዘና ብዬ ነው ገባሁት። ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ወይ መጣውልሽ እያለ ይገኛል። በእንግሊዝ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብር ብሬንትፎርድ በሜዳ ኦልድ ትራፎርድ ያስተናገደው የማይክል ካሪኩ ማንቸስተር ዩናይትድ 2-1 በሆነ ውጤት ማሸነፍ ችሏል። በዚህ በፕሪሚየር ሊጉ ከተከታዮቹ ሊቨርፑል እንዲሁም ደግሞ አስቶን ቪላ በ3 ነጥብ ከፍ በማለት 61 ነጥቦችን በመያዝ 3ኛ ደረጃነቱን አጠናክሮ በመጓዝ የአውሮፓ ሻምፒዮንስ ሊግ ግስጋሴ ህልሙን ማለምለም ችሏል። እንግዲህ በዚህ ጨዋታ ላይ ማንቸስተር ዩናይትዶች በሁሉም በኩል በጣም
በጣም ጥሩ ነበሩ ማለት ይቻላል። ካዜሚሮ ለኔ ማኑፍ ዘማች ነበረ። ጎልም ለማንቸስተር ዩናይትድ ቀዳሚ ማድረግ የቻለች ጎል ማስቆጠር ችሎ ነበር 11ኛው ደቂቃ ላይ። ከዛ በኋላ ቤንጃሚን ሴስኮ 43ኛው ደቂቃ ላይ ማስቆጠር ችሎ ነበር። ብሩኖ ፈርናንዴዝም እንደተለመደው አሲስት ማድረግ ችሎ ነበር። የካዜሚሮ ጎል ላይም እንግዲህ ሰከንድ አሲስቱ የሱ ነበር። ከሱ የማዕዘን ምት የመጣች ኳስን ነበር ማጉዌር ነክቶት ከዛ በኋላ ካዜሚሮ መጨረስ ችሎ የነበረው ማለት ነው። ሌላ በጨዋታው ላይ ጥሩ ፐርፎርማንስ የነበረው ተጫዋች ነበር ሴኒ ሌመንስ፣ ኮቢ ሜኖ በጣም ድንቅ ፐርፎርማንስ የነበራቸው ተጫዋቾች ነበሩ። እንዲሁም ደግሞ አይደን ኤቪንም በተመሳሳይ ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል የሚጠቀስ ነበር። ለኔ አማድ ዲያሎ ምን ነክቶት እንደነበር አላውቅም። ጨዋታው ላይ ተቀይሮም ወጥቷል። በእርግጥ ግን በጣም መጥፎ ፐርፎርማንስ ነበረው ፈርስት ሃፍ ማለት ይቻላል። በብሬንትፎርዶች በኩል 87ኛው ደቂቃ ላይ የንሰን በጣም ቆንጆ ጎል ማስተዛዘኛ ጎል ማስቆጠር ችሎ ጨዋታው በዛ 2-1 ተጠናቋል። በዚህ ጨዋታ ላይ በብሬንትፎርድ በኩል ኢጎር ቲያጎ በጣም ዋጋ የሚያስከፍሉ ንጹህ የሚባሉ ኳሶችን ስቶባቸው ነበር። ኦልሞስት ፈርስት ሃፍ አትሪክ መስራት የሚችልባቸው ሞመንቶች ተፈጥሮ ነበሩ ማለት ይቻላል። ኔንሰን ዳምስካርድ የመሳሰሉ ተጫዋቾች ደግሞ በጣም ጥሩ ፐርፎርማንስ የነበራቸው ተጫዋቾች ነበሩ። ለማንኛውም እናንተ ስለ ጨዋታው ምትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አይ ጀሚናይ አንቺ እየነገርሽኝ እኔ ነኝ እኮ አላስችለኝ እያልኩኝ የሚገርም 45 ደቂቃ ዩናይትድ ተመልክተናል። በሁለተኛው አጋማሽ ደግሞ በጣም የቀዘቀዘውን ዩናይትድ እንግዲህ አስቡት። በመጀመሪያው አጋማሽ 5 ኦን ታርጌት ነው የሞከረ ማንቸስተር ዩናይትድ። በሁለተኛው አጋማሽ 1 ኦን ታርጌት ብቻ ነው የሞከረ ማንቸስተር ዩናይትድ እና በጣም ብሬንትፎርድ ጫና አድርጎ ነበረ ጎል ካገባ በኋላ ምናምንና አሪፍ ነበረ። ያ ጠንጋራ የሆነ እንግዲህ አጥቂያቸው ቲያጎ የሚባለው ደግሞ የሚስተው ኳስ ምናምን ተውት። ብቻ ግን ኮንግራ የማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ። ባይ ዘ ዌይ ቶፕ 4 ይዞ የማጠናቀቅ ቻንስ በጣም ሰፊና ጥልቅ አድቫንቴጅ አለ። ከብሽሽቅ ስንወጣ በጣም የሚገርመውን 45 ደቂቃ ማንቸስተር ዩናይትድ አይተናል። በሁለተኛው አጋማሽ ደግሞ ደካማውን ዩናይትድ አይተናል። እስኪ እናንተን ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ግን ይመቻችሁ። ስለ ቡርኖ ግን አንድ የራሱ ቪዲዮ እሰራለሁ። የምሬ ነው። በሌሊት አስጠብቄ ነው ያስደበርኩ ነው ምን አልሰማህም ማንቼ ይላል። ይኸውልህ ይመቸን። መጨረሻ ላይ ተጨንቀን ነበረ፣ ግን ይመቸን። ምንም በቃ 80 ደቂቃ ዶሚኔት አድርገን 10 ደቂቃ ምንጨነቅም ችግር የለውም። እንጨነቅ በቃ ምን አለበት። ብቻ ግን ያው ዋጋ ከፍለን ነበር በማይሆን ጎል ብሎ መደረግ በሚችል ኳስ ወያላና ማለት ነው። ወያላና ያ ሽማግሌ እበልጧለሁ ብሎ የሚያስበው ሽማግሌ አድርሱለት። አንሰማህም። ዘንድሮ ከኛ በታች ረግጠንህ ነው የምንጨርሰው። ይመቸን። ሰላም እደሩልኝ። ምን አስቋጠረኝ? በጊዜ ብተኛስ? ብሬንትፎርድ ታሳፍረኛለህ። እስከዚህ እስከ ሌሊት ጠብቄ ቋጥሬ አረ ፉል ታይም ሪዛልት ማንቸስተር ዩናይትድ 2-1 በሆነ አሳማኝ ውጤት ጨዋታውን ጨርሶታልና ብሬንትፎርዶች ሰከንድ ሃፍ ትንሽ ሪከቨር ለማድረግ ሞክረው ነበረ። ቆንጆ ጎል አስቆጥሯል የብሬንትፎርዱ ተጫዋች ማለት። ከዛ በኋላ ለመነሳሳት ያደረጉት ነገር የማንቸስተር ዩናይትድ መረጋጋትና የቲሙ በቃ እንዴት ነው ካሲሚሮ ዛሬ የቲሙን ቴምፖ ሲፈልግ ያበርደዋል፣ ሲፈልግ ከፍ ያደርገዋል። የልብ ምት ነበር በዛሬው ጨዋታ። ማን ኦፍ ዘ ማች ፐርፎርማንስ ለእኔ ካሲሚሮ ነው። የሚለይ አይነት ተጫዋች ነው ማለት እንዴት ነው አንድ ተጫዋች ማለት እኔ ካሲሚሮ አንድ ተጫዋች ነው ብዬ ራሱ እንደ አንድ ተጫዋች ልነግራችሁ የምችለው አይነት ተጫዋች አይደለም። ምን አይነት ኳስ ነው የሚያሸንፈው፣ ፕላስ ደግሞ ምን አይነት ኳስ ነው በሸርታት የሚወጣቸው ኳሶች እንዴት ነው የሚያምሩት፣ እንዴት ነው ክሊር የሚያደርገው ማለት የማድሪዱን አይነት ፕራይሙን ካሲሚሮ ነው ያየነው ዛሬ። በጣም የሚገርም ጨዋታ ነበረ። ማንቸስተር ዩናይትድ የፈለገውን ነጥብ ይዞበት የወጣው ጨዋታ ነው። ሰከንድ ሃፍ ላይ ብሪያን ኤምቤሞ እንደውም በጣም ዘግይቷል ለመቀየር፣ ጥሩ አይደለም። እንደ አማድ ሁሉ ከአፍሪካ ዋንጫ በኋላ ጥሩ እንቅስቃሴ ካላሳዩን ተጫዋቾች አንዱ ብሪያን ኤምቤሞ ነውና ዛሬ በጣም አሪፍ ነበረ። እንደተለመደው ያው ቅድም ስላወራሁት ብዬ ነው ብሩኖ 19ኛ አሲስቱን አድርጓልና በጣም አሪፍ እንቅስቃሴ ነበር ያደረግነው። የሚገባን 3 ነጥብ ይዘን ወጥተናል። ባሞስ ወደ ቻምፒዮንስ ሊግ የሚደረገው ጉዞ ተጠናቋል። አሁን ለቻምፒዮንስ ሊግ ሲሆን የምንጫወተው ከዚህ በኋላ ለክብር ነው፣ ሶስተኝነትን ይዘን ለመቀጠል ብቻ ማለት ነው። ከዚህ በኋላ የሚፈጠር ነገር የለም። ኮፒ ሊንክ ሼር ማድረግ እንዳይረሳ፣ ፎሎም እያደረጋችሁ ቤተሰብ ይላል። ዋንስ ሬድ ኦልዌይስ ሬድ ይላል። እየጎመደ ማለት እኮ ነው። የአራዳ ልጆች ምን አይነት ወርቅ የሆነ ጨዋታ ነው! እጅግ በጣም ይሄን ጨዋታ ቅዳሜና እሑድ አይተነው ቢሆን ይከፋን ነበር። የአራዳ ልጆች ሌላ ነገር የለውም ነው። እንኳን ቅዳሜና እሑድ አላየ ነው። እጅግ በጣም ድንቅ ጣፋጭ ጨዋታ ነው የተመለከትነው ማለት ነው። የአራዳ ልጆች ሁለቱም ክለቦች አይፈሩ አይኮሩ አይደሩ። የአራዳ ልጆች ሁለቱም ይሄዳሉ፣ ሁለቱም ይመጣሉ፣ ያጠቃሉ፣ ይከላከላሉ ነው ምንም ካየወዴ አንተ አረ ካየወዴ ኳስን ብይ ሲያደርግ ደግሞ ያንተ ከየትም ነው እንደ ከራሱ የግብ ክልል ኮርና ያደርጓል ኳሱን። የአራዳ ልጆች ችግር የሌለበት ተጫዋች ደግሞ የኔ የአራዳ ልጅ
ምን አይነት ጎል ነው? ምን አይነት ጎል ነው? ኤንሰን ያስቆጠረው ጎል የአራዳ ልጆች ወርቅ የሆነ መብረቅ የሆነ ጎል ነው ያስቆጠረው ማለት ነው። ሁለቱም ግን የብሬንትፈርዱም ኬለር የማንቸስተር ዩናይትዱም ሲሌመንስ ማለት ነው አስደናቂ ብቃታቸውን ሲያሳዩ ነበረ። በረኞቹ ማለት ነው ምን አለፋ ጦርነት ነው የተመለከትነው፣ ሌላ ነገር የለውም ነው የምልህ። ነውጥ ነው። ማንቸስተር ዩናይትድ ቶፕ ፎር ውስጥ የሚያነቃንቀኝ ናየዋለሁ እያለ ነው አይደለም። ቶፕ ከሶስተኛው ራሱ አይመቸኝም፣ እንደውም ብጠጋ ደስ ይለኛል እያለ ጆሮውን እንደዚህ ቀና አድርጎ የሚያዳምጠው ታሪክ የለም እያለ በሜዳው ጠርቶ መግረፍ ተያይዞታል ማለት ነው። በዛ ላይ ወዳጄ ቀጣይ ሳምንት ቆይ እሱ ላይ እንመጣለን። ምን አለፋ ነው ምልህ ተፋጁት ነው። ማንቸስተር ዩናይትድ ከብሬንትፎርድ በጣም ምርጥ ጨዋታ ነበር። ያላያችሁ ሰዎች ማየት ነበረባችሁ። በጣም ድንቅ ነው። የማይክል ካሪክ ቡድን ግን አልቀመስ ብሏል ጎብዬ።